ታድጎልኝ አፉን ይዝጋልኝ። ስኳ አፉ ነው እንጂ ውስጡ ባዶ ነው። እናገብት ሀይሚዬ አንቺ እኮ አትናገሪ እናቴ። ድው እኮ ነው የምታረጊው። መድፍ በሏት በቃ መድፍ ነው የምተኩሰው ሀይሚ ስትናገር። አንተ እንዴ ሆዱን በምናምን ሙሉ እና ዝም አድርጉልኝ ያለችው። ሰላም እንዴት ናችሁ ጋይስ? ደህና ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ጨረቃ ፋሚሊ በጠቅላላ ሰላማችሁ ይብዛልኝ። የሀይሚ የብሩኬ ደጋፊዎች እንዲሁም እህት ወንድሞች እንዲሁም ወዳጆች አድናቂዎች ሁላችሁም ሰላማችሁ ይብዛልኝ። ሰሞኑን እንግዲህ ያው ደስ የሚል ሁኔታ ላይ ነው ያለነው። እግዚአብሔር ይመስገን ደስተኞች ነን፣ ፏ ብለናል። ያለው ሰላም አይደለም፣ ደስ የሚል ሰላም በቃ ርጭጭ ፍጭጭ ብሏል። ጭጭ ብጭጭ ርጭ ብሏልና በጣም ነው ደስ የሚለው። እንደዚህ ይሄን ደስታችንን የሰላማችንን ያዝልቅልን። ጨረቃዬ እንግዲህ ከወደ ቲክቶክ ብቅ ብላለች። እንግዲህ ተከስታለች። ትናንትና በጣም ደስ የሚል ቀን ነበር። በጣም የሚያምር ቀን፣ ደስ በሚል ቪዲዮ ሰርፕራይዝ ተደርጋለች። ቡቡዬ የተግባር ሰው፣ አንተ ጀግና ሰው። አቤት ሲያምሩ እኮ ለማየት ራሱ እኮ በቃ ያሳሳሉ። እግዚአብሔርን ትላንትና ማታ ኔትወርክ አልነበረኝም እና ረጅም ቪዲዮ መስራት አልቻልኩም። አጭር ቪዲዮ ብቻ ግን ደስ ስላለኝ ብቻ ነበረ። ሀይሚዬ ዛሬ 296 ገብታ ሳያት አቤት ቀኔ በራ ትላላችሁ። ቀኔ በራ፣ ጠዋት ደስ ነው ያለኝ። ቀኔ በራ። እንደውም 300 ትገባል ብዬ አስቤ ነበረ። ነገር ግን አልገባችም። ግን ያው ነገና ከነገ ወዲያ ትገባለች ቪዲዮ ከለቀቁ ቶሎ እንጂ እስካሁን ራሱ ቪዲዮ ለቀውበት ቢሆን ሰሞኑን አሁን ያለፉት 2 ቀናት ቪዲዮ ሰርተው ለቀውበት ቢሆን እርግጠኛ ነኝ እስካሁን ትገባ ነበረ። ነገር ግን አልገባችም እና ባካችሁ 300 ትግባ፣ ደስታዋ ሙሉ ይሁን፣ ደስ ይበላት። ትናንትና በጣም ደስ ብሏታል። ቡቡዬ በጣም አስደስቷታል። በጣም ድካሟን እንዲሁም ደግሞ በቃ ድካሟን ለማስረሳት ድክምክም ብሏት ነበር። በቀደም ራሱ ላይቭ ላይ ታስታውቃለች። እናስፈቅዳ ምናምን ቤተሰብ በቃ ለተኛ ፍቀዱልኝ ብላ ነው። ግን ደግሞ ያው ጨርቃ አልተፈቀደላትም ነበር። ነገር ግን አሳዝነችኝ። ራሱ ታውቃላችሁ በጣም ነው ደክሟት ነበር። ያስታውቃል። ፊቷ ሁሉ ጭርር የሆነ ጭው ብላ ነበር እና በጣም እንደ ደከማት ያስታውቅ ነበረ። ገብታ ተኛች ማለት ነው። ብሩኬም አልቆየም፣ ምክንያቱም ኔትወርክ አስቸግሮት ነበረ። እሷ ከወጣች በኋላ እሱም ብዙ አልቆየም። ትላንትና ግን ያን ድካሟን ለማስረሳት ያው በተቻለው መጠን እሷን ደስ እንዲላት አድርጓል። እንግዲህ እሷ ደስ ሲላት ደግሞ የእኛ ደስታ ነው። እኛንም ደስ ብሎናል። እውነት ለመናገር ብዙዎቻችን እነሱ ደስታ ያስደስተናል። ሲያዝኑ አብረን እናዝናለን፣ ሲደሰቱ እንደሰታለን፣ ሲከፋቸው ደግሞ ይከፋናል። የእውነት ሀይሚና ብሩኬ ደስ የሚል ፋሚሊ ነው ያላቸው። በቃ ቤተሰባዊነት አለ። የእውነት በቃ ከልብ ቤተሰባዊነት ማለት ነው። እግዚአብሔር ይመስገን። ይሄን ቤተሰብ አለመቀላቀል፣ ይሄን ቤተሰብ አለመውደድ፣ ይሄን ቤተሰብ አለማክበር አይቻልም እና እየገባችሁ ጨረቃ ፋሚሊን ተቀላቀሉ። ሀይሚዬ 300 ትግባ። ብሩኬን በጣም ትንሽ ነው የቀረው። ኦልሬዲ ወደ 5000 ነው የቀረው። 350 ሊገባ እና ደስታቸው እጥፍ ድርብ ይሁን፣ ይደሰቱ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እንደው እውነቴን ነው የምላችሁ እኔ በድሮ ማለት ነው እዚህ ሳልመጣ እስቲል የአብርሽና የሩታን ቻናል በማዳም ስልክ በማዳም በልጆቹ ታምኔል ይሄ ምንድነው ስሙ የልጆቹ መጫወቻ በታብሌት
በቃ በዛ ነበር። እና ደግሞ ያው አረብ ሀገር ስንሆን ኢትዮጵያ ነው እንጂ የሚጠብሽብን እኮ አረብ ሀገር ስንሆን ኮልኮሌ ስልክ አናጣም። አንድ ደህና ስልክ አንገዛም እንጂ ለራሳችን ኮልኮሌ ስልኮች አይጠፉም ነበረ። ምንም ከአሮጌ ተራም ከምንም ገዛ ናቸው ማለት ነው። በዛ ነበር ሰብስክራይብ ማድረገው። ዛሬ ግን አንድ ስልክ ናት ያለችኝ፣ እሷም ተወለቅልቃለች። አንድ አሙስ ቀርቷታል። እሷም ከሌባ ጋር ስታገል ተከስከሳ ስክሪኗ ተሰንጥቋል። እንኳን 3-4 ስልክ ሊኖረኝ ማለት ነው። አንዳንዴ ማለት ነው ምንም ቢሆን እንደው እዛው ይሻላል ልልና፣ ግን ደግሞ እዛ መኖር ብቻ ነው እንጂ ህይወት ትርጉም የለውም። ታውቃላችሁ፣ የተመችቷችሁ ትኖራላችሁ፣ ትበላላችሁ፣ ትጠጣላችሁ፣ ትሰራላችሁ፣ የፈልጋችሁትን ነገር ታረጋላችሁ፣ ትገዛላችሁ። ለራሳችን ብቻ ሳይሆን ለሰውም ቤተሰቦቻችን ቢያንስ ሲቸገሩ ዝም አንልም። የማገዝ እንትን አለን ምናምን። ግን ከዚህ ያለፈ ግን ያን ያህል ህይወት የሚባለው ነገር ትርጉም የለውም። እና ኢትዮጵያ ስንገባ ደግሞ የራሳችንን ህይወትን መስርተን ትዳር ይዘን በቃ ለሰው መኖር እንጀምራለን። የመኖር ትርጉሙን የምናውቀው ደግሞ ለሰው ስንኖር ነውና እግዚአብሔር ይመስገን ያው እየኖርን ነው። ፈጣሪ ይመስገን እንኖራለን ባለን ነገር አመስግነን። ግን እኔ ስደትን አልቃወምም እውነት ለመናገር። እናንተ እህቶቼ ስደትን ትቃወማላችሁ? እኔ አልቃወምም። ስደት የብዙዎችን ጓዳ ሞልቷል፣ የብዙዎችን ጣራ ሸፍኗል፣ የብዙዎችን ህይወት አድኗል፣ ብዙዎችን ከችግር ፈንቅሏል። ስለዚህ እኔ ስደትን አልቃወምም። ስደት እኔ አሁንም ቢሆን ብቻ በህጋዊ ሂዱ እንጂ እንደ ድል ነው። ጥሩ ቤት ከገጠማችሁ ስደትን አልቃወምም። ለእኔ ስደትን አከብረዋለሁ እውነት ለመናገር። ምክንያቱም ብዙዎችን ባለቤት አድርጓል፣ ብዙዎችን ባለስልክ፣ ብዙዎችን ብቻ ግን ቀይረዋል። እና የስደትን አልጠላም እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ከዛ ባለፈ ሀይሚዬ መልእክት ምንድነው መሰላችሁ? አንዳንድ ሰዎች ሆዱ ባዶ ነው እንጂ አፉ ነው እንጂ ሆዱ አፉ ምንድን ነበረ? ወይኔ ሆዴ ገባ እንዴ! ሆዱ ባዶ ነው አፉ ነው እንጂ ይላሉ። እና ሆዱን በምናምን ሞልታችሁ አፉን ያዙልኝ። በነገራችን ላይ ማለት ነው ይሄ ነገር ለኔ ራሱ አባባል ነው። የሰው ልጅ የሚታየው የአፉ ነው፣ ገባችሁ? የሆዱ አይደለም። ሆዱ አፉ ይናገራል እንጂ ሆዱ ባዶ ነው የሚባል ነገር የለም። የሆዱን ማን ያውቃል? የሆዱን ማንም የሚያውቅ የለም። የአፉን ነው። ስለዚህ አፍን መሰብሰብ ጥሩ ነው። መጀመሪያ አፋችሁን ሰብስቡ። የፈለጋችሁትን የልባችሁን ከተናገራችሁ በኋላ እኔ እኮ ውስጤ ባዶ ነው አፌ ነው እንጂ የምትሉ ሰዎች ኧረ እባካችሁ የምራችሁን ነው እንዴ? የኛም ሆዳችን እኮ ባዶ ነው በወሬ ከሆነ